ማኪ በመጨረሻም ተጋለጠች። ናታንና ሰላም መልካም ጋብቻ የሚገልጽ ቀለበት እግሯ ላይ ተደፋና ታገቢኛለሽ ወይ ብሎ ሲጠይቃት እጅጉን በጣም ደስ አላትና ጣቷን ዘርግታ ቀለበቱን አደረገላት። የናታን እናትና ሮዛ እጅግ በጣም ደስ ብሏቸው ናታንም ሰላምን እንግዲህ ተደፍቶ ቀለበቱን ታገቢኛለሽ ወይ የሚል ጥያቄ ሲያቀርብላት እጅግ በጣም ስለምትወደው ምንም ጥርጣሬ የለም አንተን ለማግባት ማሰብ አያስፈልግም አለችና ቀለበቱን ተቀብላ ተደፍታ እግሩ ላይ አደረገችለት። መጨረሻ ላይ ያስለቀሳትና እጅጉን ያሳዘናት ነገር ናታን በስልኩ ላይ ማኪ የሰርግ ቤሎ ቀሚስ ምረጥ፣ ዛሬ እኮ የቀለበታችን ቀን ነው ስትለው በጣም ነበር የደነገጠው። ከዛ ራሱን መቆጣጠር አቃተውና እድሜ ልኬን ሰላምዬን ስሰብራትና እድሜ ልኬን ሳስለቅሳ ልኖር አልችልም። ዛሬ የመጨረሻው ጊዜ መጠናቀቅ አለበት። ሞቷል የተባለው ሰውዬ በህይወት እንዳለ አውቃለሁ። ስለዚህ እሱን እደበቀችበትና አደረገችበት ቦታ ማኪን ተከታተዬ ማጋለጥ አለብኛል እና ናታን ለሮዛ አማከራትና ወንድሜ እባክህ እኔ ክፉ ስሜት ነው እየተሰማኝ ያለው አትሄድ እያለች ለመነችው። እሱም ደግሞ ሮዝ ይህ ጨዋታ እዚህ ጋ ላይ ማብቃት አለበት፣ ለሰላሜ ደግሞ ልቤ ይደማልሻል፣ ልቤ ታንቺ ጋር ነው ብለሽ ባያት ብሎ ናታንም ማኪ ወዳለችበት ቦታ ላይ ጉዞውን አደረገ። መጀመሪያ ላይ በስልኩ የተላከለትን ቬሎ ልብስ አየችና ሰላም መረጠችና ይሄንን መርጬላችኋለሁ፣ ግን አንተ ከአሁን በኋላ አጠገቤ ላይ አልፈልግም። ናታን እኔ ምን አድርጌህ ነው? ለምን ታስመስላለህ? በጣም ነው ምጠላህ። አንተ አስመሳይና ከባድ ሰው ነህ። እንዴት ይህን ነገር ልታደርግ ትችላለህ? ብላ ስታፋጥጠው እሱም ደነገጠና እባክሽ እንድትረጅኝ ይፈልጋለሁ። ይህን ነገር በፍጹም አምኜ መቀበልም አልችልም አላት። እና ለምንድን ነው በህይወቴ ላይ ይህን ያክል የምትጫወትብኝ? እኔ ምን አድርጌህ ነው ብላ ስትለው እሱም በጣም ስለተናደደ ምን ማድረግ እንዳለበትና እንደሌለበት መገመት አያቅትም። መጨረሻ ላይ እጅጉን በጣም በሚያሳዝን ሁኔታ ናታንም ማኪን እየተከታተለ ሄደ። ሰላምም አንዴ ክችን አንዴ የመኝታ ቤቷ ተደፍታ ማልቀስ ጀመረች። ናታን ከቤት ከመውጣቱ በፊት ሰላሜ ሁሌ እንደምወድሽና እንደማፈቅርሽ እያሰብሽ ኖሪ፣ የሄድኩበት ቦታ ድሉን በሰላም አጠናቀቄ ልመጣም ላልመጣም እችላለሁ። ስለዚህ እባክሽ በሚፈጠሩት ነገሮች በሙሉ እንድታዝንብኝና እንድታለቅሽብኝ በጭራሽ አልፈልግም። ስለዚህ መልካም እንትን ይሆንልሽ ብሎ ተሰናብቶ ያንን ወረቀት በር ላይ አስቀምጦላት ነበርና የሄደው። ያንንም ወረቀት ሳብ አድርጋ አዳመጠችውና ነበበችው። መጨረሻ ላይ በጣም በሚገርም ሁኔታ ራሷን መቆጣጠር ቢያቅታትም ምንም ማድረግ እንዳለባት ባይታወቅም ማልቀስ ነበረባትና እያለቀሰች ሮዛም ከውጭ ቆይታዋን አድርጋ ስትመጣ እንግዲህ ያየችውን ነገር ማመን አቃታት። ሰላም ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ናታንና ሰላምዬ እንግዲህ እጅጉን በጣም ደስ በሚል ሁኔታ ጋብቻቸው ሊፈጸም ትንሽ ቀናት ቀሩ። ማኪ ሞተ የተባለውን ልጅ አግታ እያሰቃየችውና ናታንም እንዲሁም ደግሞ ሮዛና የናታን እናት እስር ቤት ነፍሰ ገዳይ ተብለው ሳይገቡ ናታን በመጨረሻ የሆነ ነገር ማድረግ አለብኝ፣ ማኪ እያደረገች ያለው ነገር በጣም ከባድና አደገኛ ስራ መሆኑን አውቃለሁ። ስለዚህ የታገተው ልጅ ሳይሞት ወይ እሷ ሳትገለው እኔ አንጠልጥሌ አምጥቼ እናቴን ማሳመን አለብኝ። ሰውየውን እኛ እንዳልገደል ነው ነጻ መሆን አለብን አለና
ማንነቱን ቀይሮና ልብሱን ቀይሮ ወደ ታገተበት ልጅ ሲሄድ እጅጉን በጣም አዘነና ፍለጋውን አረገ። ማኪም ተደብቃ ከቤት ወጥታ ነበርና ማኪ ዛሬ የድልሽ ቀን ነው፣ ዛሬ የደስታሽ ቀን ነው። ይሄ ሁላ ቤተሰብ ሙቷል እያሉ እየገተቱ የወሰዱትን ሬሳ አንቺ ደግሞ ማስወገድ አለብሽ። እሱ ካልሞተ በፍጹም እኔን ሊያገባኝ አይችልም። ይህንን ማስፈራሪያ እጠቀምበታለሁ አለች። እሷም ተደብቃ ልጁን አገተችበት ቦታ ላይ ስትሄድ እየበረረች ናታንም ከኋላ ተከትሎ ከደረሰባት በኋላ ያንን ሰውዬ ሲፈታው ማኪ ያስቀመጠችው ሰውዬ አናቱን በዱላ አለው። ቅዱስ ወይንም እዛ የድሮ ሚስቱን እየፈለገ ያለው ልጅ እየበረረ መጣና ለሮዛ መቶ ነገራት። ወንድምሽን ገደሉት አለና ከቤት በራፍ ቆርቁሮ ይዟት ሲሄድ እዛ ወንድሟን አናቱን ብለውታል ማለት ነው። ከዛ ሮዛም ራሷን መቆጣጠር አቅቷት ከዛኛው ልጅ ጋር ስትገጥም እሷም ደነገጠችና ሰላም እንግዲህ በር ላይ ተቀምጣ ነበር። ማኪ በሩ ሲቆረቆር ከምኝታ ክፍሏ ደነገጠችና የሰራችውን ተንኮል ስለምታውቀው ተነሳችና ወደ ሳሎን ስትመጣ ሮዛና ሰላም ተፋጠዋል። በሩንም ስትከፍተው ወንድምሽ እያለ ሲላት ደነገጠችና ማኪም ስልኳን አንከርፍፋ አብራ ልትሮጥ ስትል ሰላምዬ የማኪን ስልክ ቀማችና ስሚ እኔ ያለምንም ርህራሄ ይህንን ስለት እሆድሽ ላይ ልወጋው ይችላለሁ፣ ተጠንቀቂ። እኔን እንደፈለግሽን ብታደርጊ ምንም አይመስለኝም። ናታንን ግን ምንም ነገር እንድታደርጊው በፍጹም አልፈቅድልሽም። እስከ ዛሬ ስትጫወችኝና ስታሰቃይብኝ ኖርሽኝ፣ ይበቃኛል። ከዚህ በላይ ራሴን መቆጣጠር አልችልም። አየሽ፣ እያንዳንዱ የተፈጠረውና የሆነውን ነገር በጸጋ ለመቀበል አቅም የለኝም። ካሁን በኋላ ግን ወደድሽም ጠላሽም እያንዳንዱ የተፈጠረውንና የሆነውን ያለ ነገር ለመጋፈጥ ብዙ አቅምና ብዙ ነገር እንደሚያስፈልግ ወቂ። ዛሬ ላይ ከምትዩ በላይ ሁሉንም መቋቋም አቅቶኝ አንቺን ዝም ብዬ የማይበት አቅም የለኝም ብላ ሰላም አመረረችና፣ እንዴ ሰላም እኔም በስለት ትወጊ ነው እንዴ? እኔ እኮ ማኪ ነኝ። ምን አይነት ጭካኔ ነው? እንዴት ብትንቂ ነው እንደዚህ እያደረግሻለሽው? አለቻት። ላንቺ ይሄ ሲያንስሽ ነው አለችና ስልኳን ይዛ የቤቱን በራፍ ቁልፍ ቆልፋ ሰላም እዛ ቦታ ላይ ከሮዛ ጋር እየተሯሯጡ ሄዱ። ሮዛ እጅጉን በጣም በሚገርም ሁኔታ ለወንድሟ የከፈለችው መስዋዕትነት በጣም አደገኛ ነው። ሰላምም ደግሞ ናታንን ሄዳ እቅፍ አደረገችው። ሮዛን የሚወዳት ወይንም የጠፋችበት ሚስቱን የሚፈልገው ልጅ እንደዛ አግተዋት ይሆናል፣ አስራዋት ይሆናል አለና አናቱን በፍልጥ ብሎ የማኪን ሰው ከዛ ቦታ ላይ ነፍሰ ገዳይ የተባለው ሰውና ሮዛ እንዲሁም ደግሞ ናታን ሰላም ተያይዘው መውጣት ጀመሩ። ሮዛ እንደምታፈቅረውና እንደምትወደው በጣም ግልጽ ነው። እሷ ግን መጨረሻ ላይ ምንድን ያለችው? ያንተንም ፈልገን እናገኛታለን፣ ምንም የምትጨናነቅበት ነገር የለም፣ እንተዋወቅ፣ ሮዛ እባላለሁ ብላለችው። እሱም ስሙን ነገራት። ናታን ፍጥጥ ብሎ እህቱ የምታደርገውን ነገር እያየ ይገኛል። ሰላምም በጣም ደነገጠች። ይሄ የተመታውም ሰውዬ ደግሞ በጣም ደንግጦ ስለነበር አፍጥጦ እነሱን ማየት ጀመረ። እጅጉን በጣም ደስተኛ እንደሆነች ተረዳና በሚያሳዝንና በሚገርም ሁኔታ ያንን ነገር ተሸክሞ ለመሄድ አቅም ስላጣቸው እሱም ተዛ ቦታ ላይ ተመለሰ። ሮዛም በጣም ደስ አላትና ምንድን ነው እያፈጠጣችሁ ያላችሁት? አታፍጡብኝ እንጂ ብላ አለች። እጅግ በጣም የሚገርምና የሚደንቅ ለየት ያለ ነገር ነው እየተፈጠረ ያለው። መጨረሻ ላይ እንግዲህ
ሮዛም የወንድሟን ደስታ ስላየች ማኪም አንዱ ያሰበችው ነገር ስላልተሳካላት ሁሉም ነገር ገደል ስለገባባት እጅጉን በጣም ነው ደስ የሚለው ማለት ነው። ማኪ እንግዲህ የናታንን ምሽቱን ቀለበት እየጠበቀች ሳለ ምሽቱን ላይ አግታ የምታሰቃየው ልጅ ወይም ሞቷል እያለች የምትመጻደቅባቸው ልጆች ሰተት ብለው ወደዛ ሲመጡ ማኪ ምንድነው የተሰማት? ሰላሜ በጣም ነው ደስ ያላት። እየሆነ ያለው ነገር የናታን እናት ምንድነው ያለችው? እውነት እናንተ ተዋዳችሁ ነው ወይስ ተፋቅራችሁ ነው የምትጋቡት? እርግጠኛ ነሽ? ናታን ፈቅዷል አንቺና እሱ አብራችሁ ልትጋቡ ወስናችኋል? እያለች አለቻት። አዎ ማሚዬ፣ ምን ነው ደስ አላለሽም? አንቺ አልነበርሽ እንዴ በጉጉት ናታን ልጄን አንቺን አግብቶ ቢኖርልኝ ደስታውን አልችለውም እያልሽ ስትይ የነበረው? ዛሬ ላይ ግን ውስጥሽ ደስታ የተሰማው የለም መሰለኝ አለች የናታን እናት። የማኪን ቅሌትና ውርደት መቶ ሙቷል የተባለው ሰውዬ አግታ እያሰቃየችው መሆኑን ሲናገር ደነገጠችና አንቺ ውርደታ ቅሌታ፣ ናታን ሳይፈልግሽና ሳይወድሽ እኔ እንዲያገባሽና እንዳፈቅርሽ እየለመንኩ የነበርኩት እኮ ለዚህ ነበር። አንቺ ግን በጣም ታሳዝኛለሽ። ምን አይነት ተንኮል ነው? እኛን ነፍሰ ገዳይ ብለሽ እስር ቤት ልታስገቢን ነበር እንዴ? ይህ እኮ ያልታሰበና ያልተነገረ ከባድና አደገኛ ቅሌት ነው። ማኪ ምን ስታያሰብሽው? እኔስ ከናታንና ከሮዛ ምን ያጎደልኩብሽ ነገር አለ? እንዴት ይሄን ነገር ታደርጋለሽ? ብላ ከሚባለው በላይ ቀዋወጠችው ማለት ነው። ናታን አሁን ላይ ሰላሜን አስደስቷታል። ሰላሜ ደግሞ ከሚባለው በላይ እጅጉን በጣም ደስ ብሏት፣ ሮዛ ያለው ነገር ባይገባኝም ትልቁ ነገር ግን አንቺ ናታንን እንደምታፈቅሪውና እንደምትወጂው 100% ተረድቻለሁኝ። ስለዚህ ምንም ሀሳብ አይግባሽ። እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ መፍትሄ ይበጅለታል። አሁን መፍትሄ መፈለግ ነው ያለብን። ናታን ሊመለስም ላይመለስም ይችላል። ከባድና አደገኛ ችግር ውስጥ እንዳለ መረዳት አለብን። ሰላም አሁን ላይ እንባሽን ጥረጊና ጠንካራና ጀግና ሴት ሆነሽ ነገሮችን መፍትሄ መፈለግ አለብን ብላ አለቻት ማለት ነው። እሷም ወይ በጣም ነው ደስ የሚለው ሮዝ፣ እኔ በሰዓቱ ያንን የቬሎ ልብስ ምረጥልኝ ብላ ስትለው እሷን የወደዳትና ያፈቀራት መስሎኝ ነበር። በጣም ተሳስቻለሁ። ናታንን ይህንን ያክል መራቅ የለብኝም ነበር። ልረዳው ይገባ ነበር። ምንም ቢሆን እኮ ይህን ሁሉ ዋጋና መስዋዕት እየከፈለ ያለው ለእኔ ብሎ ነው። ሳይወዳት ሳያፈቅራት ሰው ገላችሁ እያለች እያጨናነቃቻችሁ ስለነበር፣ አሁን ላይ ግን በአንቺ ጀግንነትና በሱ ጀግንነት ሁሉም ነገር ተጠናቀቀ። በጣም ደስ ብሎኛል ብላ ደስታዋን ለሮዛ እና ለናታን ነገረች። ናታን ስሚ ሰላምዬ፣ ናታን በጣም እንደሚወድሽና እንደሚያፈቅርሽ እወቂ። ወንድሜን በምንም አይነት ሁኔታ ላለመጉዳት ሞክር እንጂ ለአንቺ ያደረግኩት ነገር ለራሴ እንዳደረግኩት ነው የሚሰማኝ ብላ በጣም ደስ አላት። ሮዛ የወንድሟ መከታ፣ እሱ ጥንካሬ እንደሌለው እሷ ግን በጀግንነት ሰላምንና ናታንን አንድ ላይ ለማድረግ ጥረት እያደረገች ትገኛለች። በቀጣይ ፓርት ጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የቻናሌ ቤተሰቦች ሰላም አሌይኩም ወራህመቱላሂ ወበረካቱ።